ቴዎሎጂካሊ ታቦት መሰዊያ ኤክስፕሌን የሚደረግበት በአዲስ ኪዳን መንፈስ ፍጻሜውን በሚያመለክትና ራዕየ ዮሐንስ ላይ ያለውን ስርዓት አምልኮ የሚከተል እንጂ ወደ ኋላ ብሉይ ኪዳን ላይ ያለውን የብሉይ ኪዳንን አገልግሎት ለማምጣት አይደለም። የብሉይ ኪዳን አገልግሎት ስለተፈጸመ አሁን እኛ ታቦትን መሰዊያን ብንለው የአዲስ ኪዳኑን በክርስቶስ የተፈጸመውን አገልግሎት ነው የምንገልጽበት የሚል ነው በጣም ደጋግሜ ሳስተላልፍ የነበረው። ከዚህ ምን የሚቃረን ታሪክ እንዳገኙ አላወኩም። ምክንያቱም ታሪኩ ሂስቶሪካል የሆነውን አስፔክት ማቆ አንድ ጊዜ ማንስተር ነው። እሱን ታሪክ ስለሆነ ወደ ጎን እናድርገው። ታሪኩን በደንብ ለመረመሩ ሰዎች እንተው። እኔ ግን ቴዎሎጂካሊ የመሰዊያ የታቦት አገልግሎት በቤተ ክርስቲያናችን እንዴት ነው የሚታየው? ከምን ጋር ነው የሚያያዘው? በብሉይ ኪዳን መንፈስ አገልግሎት ነው ያለው ወይስ በአዲስ ኪዳን ነው? ከአዲስ ኪዳንም አልፎ እንደውም በሰማይ በራዕየ ዮሐንስ ላይ ባለው የአምልኮ ስርዓት መሰረት የሚፈጸም ነው አገልግሎቱ። እና እኔ ቴዎሎጂካሊ ነው ኤክስፕሌን ለማድረግ የሞከርኩት። ሂስቶሪካሊ ግን በጣም ብዙ እንደምታውቁት የታቦተ ጽዮን ጉዳይ ከኢትዮጵያ ጋር የሚያያዝ በጣም ብዙ ነገር አለ እና እሱም ታሪኩን ወደ ጎን ብለን ነው ቴዎሎጂውን ብቻ ነው ባለፈው ስናወራ የነበረ። ታሪኩን መነጋገር ይቻላል፣ ግን ታሪኩ ሞር ከኛ ይልቅ ለታሪክ ሰዎች መተው ነው የሚሻለው። ግን አሁን በቤተ ክርስቲያኗ ዶክሜንት፣ በቅዳሴው፣ በስርዓተ አምልኮ እዚህም ጋር ቅድም የጀመርኩላችሁ መጽሐፍ ላይ ወደ ታች ዝቅ ብላችሁ ብታነቡት ታቦት አሁን በአዲስ ኪዳን የክርስቶስ ስጋና ደም የሚከብርበት መሰዊያ ነው፣ የሚከበረውም ስግደት የሚደረገውም በዚህ ምክንያት ነው ብለው መጨረሻ ላይ በአዲስ ኪዳን መንፈስ ነው የሚዘጉት ማለት ነው። እና እሱ ነው። መግባት ከቻሉ ይግቡ፣ ካልሆነ ሌላም ጊዜ መወያየት እንችላለን። ጥሩ መምህርዬ፣ የተነሳውን ጥያቄ ማስታወሰውን ባነሳ ችግር አለው? ጥሩ እሺ። ግን ከጀመርነው ሌላ ጊዜ እንደገና መደጋገም ስለማንችል ወይ አሁን እንሄድበት ካላችሁ እንሄድበት። እሱም የተለየ ነገር ያደረገው የለም። መጽሐፉን ነው ያነበበው። ቀጥታ መጽሐፉ ላይ የተቀመጠው ነገር ከመጀመሪያው ሲጀምረው ይሄ የብሉይ ኪዳን ታቦት ለእኛ ነው የተሰጠው ወይ ብሎ ነው የጀመረው። ለእስራኤል ነው ወይስ ለኢትዮጵያ ነው የተሰጠው? ከዛ እንዴት ኢትዮጵያ ለእስራኤል የተሰጠውን ቃል ኪዳን ይዛ በዚሁ ታቦት ልትቀጥል ቻለች? ይፈት መጀመሪያውኑ ለእስራኤል አልነበረ ወይ? እንዴት ነው እኛ የቃል ኪዳን ህዝብ ነን ወይ? በዚህ ታቦት እንዴት ልንጀምር ቻልን ነው የመጀመሪያው ጥያቄ ነበረው። ይሄ አይ ቲንክ ቴዎሎጂካል ፓራዳይም ይመስለኛል። የመስዋዕት ስርዓት፣ የታቦት ስርዓት ለእስራኤል ብቻ ነው የተሰጠው የሚሉ ለጄንታይልስ አልተሰጠም የሚለው እኔ አሁን የምስማማበት አይደለም። ምክንያቱም በብሉይ ኪዳን የተሰጠ ቤተክርስቲያን ያልወረሰችው ነገር የለም። ዮሐንስ አፈወርቅ ምኩራብ፣ በአጠቃላይ የምኩራብ ወራሽ ምኩራብ የሚላት እስራኤልን ነው። የምኩራብ ወራሽ ቤተክርስቲያን ነች ነው የሚለው። ስለዚህ ለእስራኤል ተሰጥቶ ፍጻሜውን ቤተክርስቲያን ያልወረሰችው ነገር የለም። በእስራኤል ብቻ የቀረ ነገር የለም። ፍጻሜ ግን አለው። ፍጻሜ አለው። ለምሳሌ ግዝረት በጥምቀት እንደዚህ የተተካለ እና አሁን የአሕዛብ አብያተ ክርስቲያናት ስለ ታቦት እኛ አያገባንም፣ ታቦትን የሚመለከት ነገር እኛ ጋር አይነሳም ምናምን አይሉ። ዶክሜንት ላሳያችሁ እችላለሁ። የኢስተርን ኦርቶዶክስ አብያተ ክርስቲያናት ስለ መሳዊያቸው ሲያብራሩ ታቦቱ በብሉይ ኪዳን ታቦት የነበረው ነገር ሁሉ መሰዊያችን ላይ ሪፕሬዘንት ተደርጓል ብለው ነው የሚያብራሩት። ቪዲዮ ከፍቼ የኢስተርን ቴዎሎጂያን የሚያብራሩት ላሳያችሁ እችላለሁ። የግብፅ ቤተክርስቲያን ፋዘር ታድሮስ ስለ አልታር የጻፉት ዘ ቸርች ዘ ሃውስ ኦፍ ጋድ የሚለው መጽሐፋቸው ላይ አልታሩ ላይ ሁሉም የብሉይ ኪዳን መሰዊያዎች ነገር የዕጣን መሰዊያ፣ የብሮንዝ አልታር፣ የአርክ ኦፍ ኮቨናንት፣ የታቦት የቃል ኪዳኑ ታቦት፣ የሁሉም ሚስጥር መሰዊያችን ላይ አለ። ስለዚህ አዲስ ኪዳን ቤተክርስቲያን የብሉይ ኪዳን የመስዋዕት ስርዓትን በመሰዊያዋ ላይ በሁሉም ሪፕሬዘንት አድርገዋለች እንጂ ብሉይ ኪዳን ላይ የቀረ ለአዲስ ኪዳን የማይመለከት ምናምን የሚለው እሱን አንቀበለውም እኛ። ምክንያቱም እኛ የአዲስ ኪዳኗ ቤተክርስቲያን አዲስ ሃይማኖት አይደለችም። ክርስትና አዲስ ሃይማኖት አይደለም፣ የብሉይ ኪዳን ፍጻሜ ነው።
ስለዚህ ብሉይ ኪዳን ሲፈጸም ሁሉን ነገሩን ፉልፊል አድርጎ እንጂ የተወሰነውን ነገር ለእስራኤል ብቻ ብሎ ቀንሶ ትቶ ምናምን አይደለም። እና እንደዛ ነው ቴዎሎጂካሊ የብሉይ ኪዳን የመቅደስ ስርዓት በአጠቃላይ ትራዲሽናል አብያተ ክርስቲያናት ሁሉ ቀርቷል አይሉ። ካቶሊክን ብትሉ፣ ኢስተርን አብያተ ክርስቲያናትን ብትሉ፣ ኦሪየንታል አብያተ ክርስቲያናትን ብትሉ የመቅደስ ስርዓታቸውን፣ የአገልግሎታቸውን፣ የቅዳሴውን ሁሉንም ኤክስፕሌን የሚያደርጉት በዛ በብሉይ ኪዳኑ የመቅደስ ስርዓት ነው እንጂ ይሄ እኛን አይመለከትም፣ ይሄ ከኛ ውጭ ነው ምናምን እያሉ ያብራሩ። እና አይ ቲንክ ይሄ የመቅደሱ ስርዓት ቀርቷል፣ በቃ እኛ ጋር አይመለከትም፣ ከአዲስ ኪዳን ስርዓት አምልኮ ጋር አይገናኝም የሚለው የሆነ ቴዎሎጂካል ቪው እንደዚህ ያላቸው ሰዎች አሉ። እኛ ግን የምንቀበለው አይደለም። እኛ ብቻ ሳይሆን ሙሉ ትራዲሽናል ቤተክርስቲያናት አይቀበሉትም። ጥሩ። ሌላው ደግሞ የነበረው ከዛ ቀጥሎ ይህን አገልግሎት ልክ እስራኤሎች እንደሚፈጽሙት የፈጸምን ከነበረ አሁን አዲስ ኪዳን ሲገባ አገልግሎቱ ሺፍት አድርጓል ወይስ በዛው መልክ ነው የቀጠለው? ሺፍት የተደረገውስ መቼ ነው? ለምንድን ነው የሚነበር? ሌላው ደግሞ በአዲስ ኪዳን ዘመን የብሉይ ኪዳን አገልግሎት አይፈጸምም። ምክንያቱም ኪዳኑ ስለተቀየረ ማለት ነው። ኪዳኑ ተቀይሯል። አዲስ የሚባል ኪዳን መጥቷል። መስዋዕቱ ተቀይሯል። አሁን የክርስቶስ ስጋና ደም ነው። መስዋዕቱ ራሱ ክርስቶስ ነው። ስለዚህ ሁሉ ፉልፊልድ ሆኗል። ፉልፊልድ በሆነው መንገድ ነው እንጂ በብሉይ ኪዳን መንፈስ አይደለም አሁን አገልግሎቱ ያለው። እኛ እኮ አሁን ታቦት መሰዊያችን ላይ የብሉይ ኪዳን ስርዓት አይደለም እንፈጽመው። የብሉይ ኪዳን ስርዓት አይደለም እንፈጽመው። ከብሉይ ኪዳን መጽሐፍት እኮ የሚነበበው መዝሙረ ዳዊት ብቻ እኮ ነው። ሁሉም መጽሐፍት የሚነበቡት ራሱ የአዲስ ኪዳን መጽሐፍት ናቸው። በቅዳሴ ሰዓት ሙሉ የሚተረከው ከቅዳሴው መጀመሪያ ጀምሮ እስከ መጨረሻ ድረስ ከቅዳሴው መጀመሪያ ጀምሮ እስከ መጨረሻ ድረስ የድነት ታሪክ ነው የሚተረከው። ከክርስቶስ ልደት ጀምሮ እስከ እርገቱ ድረስ ያለው ታሪክ ነው የሚተረከው። በቅዳሴው ናሬት የሚደረገው የሚሰጠውም የክርስቶስ ስጋና ደም ነው። ስለዚህ ይሄ እንዴት ብሎ ነው ከብሉይ ኪዳን የታቦት አገልግሎት ጋር እንደ ምሳሌና እንደ ፍጻሜ ካልተገናኘ በቀር እሱ ይገናኛል። ማንኛውም አልታር ያላቸው አብያተ ክርስቲያናት ከብሉይ ኪዳን ጋር ይገናኛሉ። ለምን? የአልታርን ጽንሰ ሐሳብ የወሰዱት እኮ ከቡዲዝም አይደለም፣ ወይም ከሌላ ከአሕዛብ እምነት አይደለም። አልታር በብሉይ ኪዳን የነበረ ጽንሰ ሐሳብ ነው። ስለዚህ ወደ አዲስ ኪዳን መጥቶ በአዲስ ኪዳን መንፈስ፣ በአዲስ ኪዳን ስፒሪት፣ በአዲስ ኪዳን አገልግሎት ነው የሚፈጸመውና ከብሉይ ኪዳን ወጥቶ በዝም ብሎ በድንገት ኢመርጅ ያደረገ ወይም ቤተክርስቲያን ከሆነ ከአሕዛብ አዶፕት ያደረገችው ስላልሆነ ከብሉይ ኪዳን ጋር ሳም ሊንክ፣ ቴዎሎጂካል ሊንክ፣ ፕሮግረስ ግዴታ ነው። ራሱ ክርስቶስ ከብሉይ ኪዳን ጋር ሊንክ አለው። እንኳን አልታሩ ምናምን ክርስቶስ ራሱ ከብሉይ ኪዳን ካህናት፣ ከብሉይ ኪዳን ነቢያት፣ ከብሉይ ኪዳን መስዋዕቶች፣ ከብሉይ ኪዳን መሰዊያዎች፣ ከታቦቱ ከሁሉም ጋር ግንኙነት አለው። ራሱ ክርስቶስ ከነዚህ ሁሉ ጋር ግንኙነት ካለው ሁሉም በአዲስ ኪዳን ያለው አገልግሎት ከብሉይ ኪዳን ጋር ሊንክ ይኖረዋል። አሁን ችግሩ ምንድነው? ሮንግ የሚሆነው የተፈጸመውን ነገር ትተህ ፍጻሜውን ትተህ ፉልፊልድ የሆነውን ነገር ትተህ በብሉይ ኪዳን ላይ ቆመህ ከሆነ ማለት በገና በምሳሌው በትንቢቱ ወደ ክርስቶስ የሚያመለክተው ነገር ላይ የቆመ አገልግሎት ካለ ይህ ስህተት ነው። ይህንን ሁላችንም አብረን ነው የምንቃወመው። ምክንያቱም ክርስቶስ የፈጸመውን ነገር ወደ ጎን ብሎ አንድ ሰው ባለፈው ነገር ላይ ብቻ ከቆመ የክርስቶስም ነገር ምንድነው እየረገጠ ነው ማለት ነው። የተፈጸመውን ነገር ለእስራኤል ግዝረት ቅዱስ ጳውሎስ በጣም ይቃወመው የነበረ ግዝረት በራሱ መጥፎ ነገር ሆኖ ሳይሆን ከክርስቶስ ኪዳን ጎን አሰልፈውት ስለነበረ ነው። ያ ግዝረት ለአዲስ ኪዳን ምሳሌ ሆኖ ሳለ እነሱ ግን ምሳሌውን ራሱን እንደ ፍጻሜ አድርገው ይዘው ስለነበር፣ ስለዚህ ያልተፈጸመውን ነገር ይዞ የሚኖር ካለ አንድ ሰው
ስህተት ነው። አሁን እኔ ለምሳሌ አንድ ሰው ታቦት ይዞ የሚወጣው እኔ እስራኤል በምድረ በዳ መጓዛቸውን ለማስታወስ ነው ቢለኝ እዛ ላይ ከእስራኤል ታሪክ ላይ ብቻ ከቆመ ስህተት ነው የምለው። ለምን የእስራኤል እኮ በምድረ በዳ መጓዝ የእስራኤል በምድረ በዳ መጓዝ እኮ ፍጻሜው የቤተ ክርስቲያን ነው። እስራኤል ራሱ የቤተ ክርስቲያን ምሳሌ ናቸው። ስለዚህ የቤተ ክርስቲያን ጋር ሚስጥሩን ማያያዝ አለበት ከአዲስ ኪዳን ጋር እንጂ ብሉይ ኪዳን ላይ ብቻ ቆሞ ከሆነ ስህተት ነው። ግን ከብሉይ ኪዳን መንደርደሪያ ከብሉይ ኪዳን መነሻ ግድ ነው። ቅድም እንዳልኳችሁ ኤቭሪ ክርስቲያን ዶክትሪን አንድ ዶክትሪን ማምጣት አይቻልም። ከብሉይ ኪዳን ጋር የማይያያዝ ማምጣት ትችላላችሁ። አባውት ዘ ኢንካርኔሽን፣ ስለ ስላሴ ሚስጥረ ስላሴ፣ ስለ መስዋዕት ስርዓት፣ በአጠቃላይ ስለ ክርስቶስ መስዋዕትነት በመስቀል ላይ ስላቀረበው አገልግሎት ኢቭን ራእይ ዕብራውያንን ስታነቡት ብሉይ ኪዳንን ነው የሚተነትነው። በሰማይ ራሱ ያለው አገልግሎት ከብሉይ ኪዳን ጋር የሚያያዝ ነገር አለ፣ ራእይ ዮሐንስ ላይ እንደምታዩት ማለት ነው። እና ብሉይ ኪዳን መሰረት ነው፣ መነሻ ነው። ግን ችግሩ ከመነሻው ላይ ሲቆም ነው። አንድ ሰው ፉልፊል የሆነውን ፍጻሜው ላይ ሳይደርስ መነሻው ላይ ብቻ ከቆመ ችግር ነው። እኛ አንድም አገልግሎት በታቦት በእኛ በመሰዊያ አገልግሎት ከአዲስ ኪዳን የወጣ የአዲስ ኪዳን ያልሆነ የአዲስ ኪዳንን ነገር የማይገልጥ አገልግሎት የለንም። እና እሱን ለማለት ነው። ከብሉይ ኪዳን ጋር ሊንክ የለውም፣ ሂስቶሪካል ሊንክ የለውም ምናምን ለማለት ሳይሆን ይህንን እንዴት የታሪክ ባለሙያዎች በጣም ብዙ የሚመራመሩበት ነገር ነው። በኢትዮጵያ ታሪክ አንድ ትልቅ ትራዲሽን ነው። ግን ቴዎሎጂካሊ ግን የአዲስ ኪዳንና የሚመጣው ዓለም ወይም ደግሞ በራዕየ ዮሐንስ ላይ የታየው የሰማይ አገልግሎት መገለጫ ነው እንጂ ያለው ገና እኛ በብሉይ ኪዳን ዘመን እንዳለን አይነት የብሉይ ኪዳኑን አገልግሎት አይደለም እኛ የምናደርግበት ነው። ዋናው የኔ ባለፈው የነበረው ኤክስፕላኔሽን ይሄ ነው። እሺ መምህር፣ ያው ባለፈው ስላብራሩልን እንደዛ አይልም ብለን ነው መምህር። ቆይ አንድ ጊዜ መምህር፣ ባለፈው ያው ስላብራሩልን ምናልባት ባለፈው የነበረውን እስቲ ኢዮባ እሱን ሀሳብ ብታስቀምጥ ማለት ነው። ለኢዮባ እንስጣውና ስለነበረ አለ ኢዮብ። ይሄንን ለምንድን ነው ያልኩት? እኔ ባለፈው ሂስቶሪካል ባክግራውንድ የለውም ምናምን ብዬ አልተነሳውም ማለት ሂስቶሪካል የሆነውን ነገር ትተነው ወደ ጎን አድርገነው ቴዎሎጂካሊ ግን ሁሉም የአዲስ ኪዳንና ከራዕየ ዮሐንስ ጋር የሚገናኝ ወደፊት ነው የሚያመለክተው፣ ወደኋላ አይደለም አገልግሎቱ ነው ማለት። እኔ ሂስትሪውን ክጄ ምናምን እንደዚህ የሚባል ታሪክ የለም ወይም ይህን የሚባል የምንቀበለው ታሪክ የለም ብዬ ምናምን ታሪኩን ረግጬ የጀመርኩ አይነት እንዳይመስል ነው ባለፈውም ማለት ነው። እሺ፣ አይ ብዙ ውይይቶች ስለነበሩ ኢዮብ ያንን ክሊር ማድረግ ይገባል የነበረውን ማለት ነው። ምክንያቱም የእስራኤል ትናገራለህ ኢዮብ ቀጥልሽ። ኤቢ ከፍ ማለት ስላልቻለ ከኤቢ ጋር ስንወያይ የነበረው መምህር ሂስቶሪካል እንትኑን ነው። እዛ ዶክመንቱ ላይ ኤቢ ታች ካለ ከተሳሳትኩ እንትን በለኝ አረመኝ። ግን ሂስቶሪካል እንትኑን ነው ሀገራችን ኢትዮጵያ ብሎ የሚቀበለው እንዴት ሁለት የኪዳን ኔሽን የኪዳን ሀገር እንዴት ይኖራል? ለእስራኤልም ኢትዮጵያም ሌላ የኪዳን እንትን ነበረች ወይ? በብሉይ ኪዳን ወደ አዲስ ኪዳን አገልግሎቱና ወደ እንትኑ አልገባንም፣ አልደረስንም ነበር ውይይቱ ላይ። ሂስቶሪካል ክሌም እና ኢቨን ቴዎሎጂክሊ ሁለት ኮቨናንታል ኔሽን እንዴት ይኖራሉ? ሀገራችን ኢትዮጵያ ብሉይ ኪዳንን በብሉይ ኪዳን መሰረት እንትን ትል ነበር ከተባለ ቴዎሎጂውን አያፋልሰውም ወይ? ሁለት የቃል ኪዳን ኔሽን ኦር ኮቨናንት ኔሽን እንዴት ይኖራል? በብሉይ ኪዳን ማለት ነው። ወደ አዲስ ኪዳን አልመጣም ነበር ኤቢ ገና። ዶክመንቱ ላይ የሚለው ሀገራችን ኢትዮጵያ የሚለው ላይ እሱን ነው ፎከስ ያደረገው። ኤቢ እንትን ካለታች ከተሳሳትኩ አረመኝ። እንደዛ ነበር አርጊመንቱ መምህር። ሂስቶሪካል እንትኑ ነው ሁለት ህዝብ አለ ወይ? ሁለት ኮቨናንታል የሆነ የኪዳን ህዝብ አለ ወይ የሚል እንትን ነው ያመጣው ከዶክመንቱ። ገብቻለሁ። አዎ ገብተሃል። አለው ወገኖች፣ ሶሪ
ሰው ጋር ስለሆንኩ ነው። አሁንም ሰው ጋር ሆኜ ነው የማወራው። ሚስ አንደርስታንዲንግ እንዳይፈጠር ፈልጌ ነው። 1-2 ደቂቃም ቢሆን ጥያቄን ወይም ሀሳቤን አቅርቤ ለመውረድ ፈልጌ ነው። ሰላም ብያለሁ ሁላችሁንም። መምህር በረከት ሰላም ኤቢ ሰላም ኤቢ ሰላም ሌሎቻችሁንም ብያለሁ። እንዴት ነህ? ደህና ነኝ አለሁ። ማለት ከታች ኮሜንት ላይ አንዳንድ ደስ ማይል ነገር የሚጽፉ ሰዎች አሉ። ባለፈው ውይይቱ ላይ ብትኖሩ እንደዛ ኮንፊውዝ የሚያደርግ ነገር የለም። ዶክመንቱን አንብበን ጥያቄዎችን ነው ስናነሳ የነበረው። ምንም እንትን ነገር የለም። ወይም ከሆነ ሀሳብ ጋር ያኔ ቃለ ሕይወት የሚባል አንድ ልጅ ነበረ። መምህር ከሆነ አይ ዶንት ኖ ቃለ ሕይወት የሚባል ልጅ ስለ ታቦት ሲያብራራ ብዙ ነገር ካብራራ በኋላ እስኪ ዶክመንቱን አውጥተን እናንብበው፣ ቤተክርስቲያን ኦፊሻሊ የምታስተምረው ምን ይላል የሚለውን ስናነብ አንዳንድ የተፈጠሩ ኮንፊውዥኖችን ነው ጥያቄ ያነሳ ነው። ለምሳሌ ዶክመንቱ ላይ ቅድም መምህር በረከት ያነበበው ዶክመንት እና እኔ ያነበብኩት አንድ አይነት ነው። ሌላ ዶክመንት አይደለም እኔ ያነበብኩት። እዛ ላይ የታቦት አገልግሎት ኢትዮጵያ ውስጥ የጀመረው ከታቦተ ጽዮን መምጣት ጋር ተያይዞ ነው የሚል ጽሑፍ አለ። ማንበብ ይቻላል። መምህር በረከት እጅ ላይ ስላለየሁት ቅድም ታቦተ ጽዮን ወደ ኢትዮጵያ ስለመጣች በብሉይ ኪዳን ጀምሮ የታቦት አገልግሎት በኢትዮጵያ ቤተክርስቲያን ኤክሰርሳይዝ ሲደረግ እንደነበረ ቃል በቃል ይናገራል። ያ ኢምፕሊኬሽኑ ምንድነው? ያው ኮንክሉዥን አልሰራውም ብዬ ነው እኔ ያን የተከራከርኩ። ኢዮብ ደግሞ አይ ይሄት ካይንድ ኦፍ ኮንክሉዥን ነው የሚመስለው ምናምን ብሎ ጥሩ ዲስከሽን አድርገን ጨርሰናል። ያ ሀሳብ ግን የአይሁድ ኦር የእስራኤል የቃል ኪዳን ታቦት ኢትዮጵያ መጥቶ የመቅደስ ስርዓቱ የኪዳኑ ስርዓት ኢትዮጵያ ውስጥ ከቀጠለ የታቦት አገልግሎት ከእስራኤልና እግዚአብሔር የነበራቸው የቃል ኪዳን ግንኙነት ኤክስቴንድድ ሆኖ ወደ ኢትዮጵያ ሁሉ እንደመጣና ኢትዮጵያም ያንን ፓርቴክ እንዳደረገች ወይም ደግሞ እግዚአብሔር ሌላ ሁለተኛ የኮቨናንት ህዝብ አለው የሚል አይነት ኢምፕሊኬሽን ይፈጥራል። ይሄ እንዴት ይብራራል? አንደኛው ጥያቄ ነበረው እሱ ነው። ሁለተኛው ጥያቄ ነበረው አሁን መስዮ ትንሽ የተናገረው ያ የብሉይ ኪዳኑ የታቦት ስርዓት ኢትዮጵያ ውስጥ ሲከናወን ከነበረና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጽሁፉ እንደተገለጸው የብሉይ ኪዳኑን የታቦት ስርዓት ስናስቀጥል ነበረ ብላ ስለተናገረች አሁን በአዲስ ኪዳን ከብሉይ ኪዳኑ በተለየ በምን መልኩ ሪዲፋይን ተደርጎ ነው እየተጠቀማችሁበት ያላችሁት? አሁን በአዲስ ኪዳን እንደዚህ ነው ብላችሁ የምታብራሩት ነገር አለ። ኦፊሻሊ ግን የብሉይ ኪዳኑን እንዲህ የነበረው ነገር አሁን እንደዚህ አድርገን ቀይረን ነው ከዚህ አንጻር ነው የሚመሳሰሉ ነገሮች። አሁን ታቦትን በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚከናወኑ ነገሮች ከብሉይ ኪዳኑ ጋር በጣም ብዙ የሚመሳሰሉ ነገሮች ስላሉ አሁንም ያልተቀየሩ ዝም ብሎ የቀጠሉ ነገሮች አሉ ወይስ የትኞቹን ትታችኋቸው የትኞቹን ያስቀጠላችኋቸው የሚል ጥያቄ ነው የተነሳው። ሀሳቡ ያ ነው። መምህር በረከት ግልጽ አድርጌልህ ከሆነ እሺ ያው ግልጽ ነው። ሂስቶሪካሊ በጣም የራሱን የቻለ ጉዳይ ነው። ታሪክ ኢትዮጵያ በብሉይ ኪዳን ከእስራኤል ጋር የነበራትን ግንኙነት ሂስቶሪካሊም በመጽሐፍ ቅዱስም መካድ አይቻልም። ባይዘው መጽሐፍ ቅዱስ ራሱ በጣም ደጋግሞ ኢትዮጵያን ይጠቅሳታል። በአብዛኛው ፖዚቲቭሊ ነው የሚጠቅሳት። ሂስትሪም አለ። ኢትዮጵያ ከኢትዮጵያ ነገስታት ሰሎሞንን የጎበኘች የእስራኤልን አምላክ አመስግና አምና የመጣች ሴት እንደነበረች መጽሐፍ ቅዱስ ራሱ ንግሥተ አዜብ ይላታል። ጌታ ራሱ ጠቅሷታል። የሶሎሞንን ጥበብ መርምራ ተረድታ የእስራኤል አምላክ የተመሰገነ ይሁን ብላ የእስራኤልን አምላክ አመስግና በብሉይ ኪዳን እንደዛ ታሪክ አለ። ሂስትሪ ደግሞ ዝም ብለን በታሪክም ስናየው ኢትዮጵያ ውስጥ ከብሉይ ኪዳን ዘመን ጀምሮ የብሉይ ኪዳንን እምነት ያራምዱ እንደነበሩ ክሌም የሚያደርጉት ሰዎች አሉ። አሁን በታሪክ የሚታወቁ አሁንም ራሳቸው የሚናገሩ ለምሳሌ የኢትዮጵያ ፈላሻዎች
ለምሳሌ የኢትዮጵያ ፈላሻዎች ሶማሌም አካባቢ አሉ፣ ወደ ኤርትራም አካባቢ አሉ። እዚህ ጣና ቂርቆስም አካባቢ ብዙ መረጃዎች አሉ። እንደውም ጣና ቂርቆስ አካባቢ ስለነበረች መጀመሪያ እንግዲህ ትራዲሽኑ እንደሚነግረን ታወተ ሲሆን አብዛኛው የዚህ ከእስራኤል ጋር የተገናኘው ህዝብ በዚህ በጣና ዙሪያ ነው። ወደ ጎንደር፣ ወደ ጎጃም፣ ወደዚህ ዲስትሪቢዩትድ የሆኑ ጂኦግራፊው ራሱ ይናገራል። ስለዚህ በታሪክ መከራከር ይቻላል። እንደዚያ ከእስራኤል ጋር ግንኙነት የነበራቸው የብሉይ ኪዳን የሆነ ሳም ፎርም ኦፍ የብሉይ ኪዳን እምነት የሚያምኑ እኔ ያየኋቸው አንዳንድ መዝገቦች ከሰከንድ ቴምፕል ጁዳይዝም በፊት የነበረ ነው አስተምሯቸው እና የብሉይ ኪዳንን ፕራክቲስ የሚያደርጉበት መንገድ ኢቭን የሚል አይቻለሁ። አሁን ያሉትም እነዚህ ቤተ እስራኤላውያን እንደዚህ ማጥናት ያስፈልጋል። ብቻ በጣም ሪል የሆነ ሊቪንግ እንትን አለው። ቴዎሎጂካሊ ግን እንዴት ነው የሚስማማው ከብሉይ ኪዳን? እግዚአብሔር ስንት ህዝብ ነው የነበረው ካል ዲስቲንክት የሆኑ ሁለት ህዝቦች ናቸው የነበሩት ብዬ አላምንም። እኔ በጣም የተለያዩ ሁለት ህዝቦች ሳይሆን እስራኤል ኤክስቴንድ ታደርግ ነበር። በጣም ብዙ ዲያስፖራ ህዝብ ነበረ። ከእስራኤል ጋር ግንኙነት ያለው ብዙ ዲያስፖራ ህዝብ ነበረ እና እነዚህ ኢትዮጵያውያንም እኮ ወደ ኢየሩሳሌም ይሄዱ ነበር። ለምሳሌ ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ሂዶ እንግዲህ እዛ ነው ወንጌልን የሰማው ማለት ነው። ስለዚህ ከኢየሩሳሌም ጋር ሊንክ ራሳቸውን ኢየሩሳሌምን ሴንተር አድርገው እስራኤልን ሴንተር አድርገው የሚያስቡ እንጂ እኛም የተለየን ዲስቲንክት የሆን ህዝቦች ነን፣ እስራኤል አንድ ብለህ እኛን ሁለት ብለህ ቆጥረህ ምናምን ነጣጥለህ ምናምን ሳይሆን ከእስራኤል ጋር ፕሮክሲሚቲ ያለን የኪዳኑን ተስፋ በረከት የምንካፈል ብለው የሚያስቡ ኮሚኒቲዎች ኢትዮጵያ ውስጥ ነበሩ። ይሄ እንደ ሀገር ከፍ ብሎ የሚነገረው ግን በነገስታት አካባቢ በቤተ መንግስት አካባቢ የሚደርስ ስለነበረ ነው። ስለዚህ ኢትዮጵያ ራሷን ችላ ከብሉይ ኪዳን ተነጥላ ኮቬናንት ፒፕል ነበረች ማለት ሳይሆን ከዚያ ኮቬናንት ጋር ግንኙነት የነበራቸው ኮሚኒቲዎች ሲግኒፊካንት የነበረው ኮሚኒቲ ኢትዮጵያ ውስጥ ነበረ። ይሄ ኮሚኒቲ ደግሞ እንደውም ቤተ መንግስት አካባቢ ኢንፍሉዌንስ የነበረው ስለነበረ በምንድነው በጣም በሃይ ክላስ ደረጃ ኢንቮልቭ የሚያደርግ ነበረ እና ኢትዮጵያ እንደዛ ሲባል በዛ ደረጃ የሚነገር ነው እንጂ እግዚአብሔር በብሉይ ኪዳን ሁለት አይነት ህዝብ ነበረው፣ ኮቬናንት ኔሽን ነበረው ለማለት አይደለም። እንደዛ ሁለት ህዝብ ነበረ ብሎ የሚያስተምርም አለ ኢትዮጵያ። እንደዛ እኔ ሰምቼ አላውቅም። እንዴት ወደ ኮቨናንቱ ገባች የሚል ጥያቄ አለ። ኮቨናንቱ የተሰጠው ለእስራኤል ነው የሚል ጥያቄም አለ። ልጆቹ ጥያቄ ቢጠይቁና ብትመልሱ ጥሩ ይሆናል። ያው ኮንፊውዝ እንትኑ ፕሪሰፖሽኑ እንደ ሀገር ኮቬናንት ውስጥ ገባች አይደለም። እንደሱ አይደለም መምህር በረከት። ፖይንቱ እሱ ሳይሆን እንደ ሀገር ነሰሰርሊ እግዚአብሔር ከኢትዮጵያ ጋር ኮቨናንት ገብቷል ባትሉም የቃል ኪዳኑ ምስክር ግን ታቦቱ ነው። እግዚአብሔር በእስራኤልና በእሱ መካከል የተፈጸመውን ሱዛሪያን ቫዛል አግሪመንት ያን ኮቨናንታል ማርክ የቃል ኪዳኑ ታቦት ነው። ሹበት ሰብስታንሺየት ስታደርጉ ታቦት ከየት መጣ? ከብሉይ ኪዳን። እንደ ብሉይ ኪዳን እኮ እስራኤል ነው። ማን ነው የብሉይ ኪዳንን እስራኤል ብቻ ያደረገው? ማን ነው የብሉይ ኪዳንን ተሻረ ያለው ብላችሁ ዶክመንቱ ላይ በግልጽ ጽፋችሁ ከዛ ደግሞ የታቦት አገልግሎት በዛው መልኩ ቀጥሎ እየሄደ ታቦቱ ደግሞ ሲግኒፊካንቱ ቴዎሎጂካል ሲግኒፊካንቱ ኖት ኦንሊ ቴዎሎጂካል ሂስቶሪካል ሲግኒፊካንሱ ራሱ እስራኤልና እግዚአብሔር ከገቡት ኪዳን ጋር የሚተሳሰር ሆኖ ሳለ አሁን ታቦቱን አምጥተን በብሉይ ኪዳን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእግዚአብሔር ጋር ከታቦቱ ጋር በተያያዘ የመቅደሱን ስርዓት በተያያዘ የኪዳን ስርዓት አድርጋለች ብለን ክሌም እያደረግን በምን መልኩ ነው የኮቨናንት ፒፕል አልሆንም? ወይም ደግሞ ታቦቱ ከኮቨናንቱ ተነጥሎ አሁን ኮንስትራክት ያደረገው ዶክመንቱ ውስጥ ነው። ዶክመንቱ ነው የሚለው እኔ አይደለሁም። ይነበብ ካስፈለገ አሁን በብሉይ ኪዳን ውስጥ ነን ይላል ዶክመንቱ። አሁንን እኮ አይደለም የምለው ብሉይ ኪዳን ላይ ነው የምለው። አሁን አይደለም እኮ ዶክመንቱ ብሉይ ኪዳን ላይ አዲስ ኪዳን ከመጀመሩ በፊት ዶክመንቱ ሂስቶሪካል ባክግራውንድ እንደሚያነሳ ቅድምም ተናግሬያለሁ። እኔ ግን ባክግራውንድ ብቻ አይደለም መምህር በረከት ባክግራውንድ ብቻ አይደለም የሚለው ቃል በቃል የሚለው አውጥቼ ላንብብ
አውጥቼ ላንብብ። እሺ አንድ ፓራግራፍ እሺ ላንብብልህ መጨረሻ እሺ እዚህ ቦታ ላይ ማለት ነው። ታቦት በአዲስ ኪዳንም በቤተ ክርስቲያናችን አምልኮት እግዚአብሔር ይፈጸምበታል ይላል። አይ ታቦተ ጽዮን ገጽ የሚለውን 62 ይነበብ። እኔ ቆይ ታቦተ ገጽ ጽዮን እኮ ታቦት ታቦተ የሚለው ጽዮን ወደ ኢትዮጵያ አሁን እኮ ገብቶኛል እኮ ምንም ውስብስብ እኮ አይደለም። ቆይ ላንብበው። እሺ ላንብበው አለውሚ እሺ ገጽ 62 ላይ እዚሁ ታቦት የሚለው እንትን ላይ ገጽ 62 ላይ እዚሁ ታቦት የሚለው እንትን ላይ ታቦት በአዲስ ኪዳንም በቤተ ክርስቲያናችን አምልኮት እግዚአብሔር ይፈጸምበታል። ታቦት እውነተኛው የሕይወት ምግብ የክርስቶስ ሥጋና ደም የሚቀርብበትና የሚፈተትበት መሰዊያ ነው። የሚከበረውና የሚሰገድለትም ስለዚህ ነው ይላል። የብሉይ ኪዳን ታቦት የሚከበረው በዚህ ምክንያት ነው? ኖ አይ ሙሉን እናንብበው። የታቦት አገልግሎት በኦርቶዶክስ ቤተክርስቲያን ውስጥ የተጀመረው መቼ ነው? ለምንድን ነው የተጀመረው? የሚከበረውና የሚሰገድለት በብሉይ ኪዳን እሱማ ግልጽ ነው። በብሉይ ኪዳን እሱማ ግልጽ ነው። ልክ ነው እኮ እንደዚህ ስለተደረገበት ሳይሆን የክርስቶስ ሥጋና ደም ስለሚቀርብበት ስለዚህ ምክንያት ነው። ልክ ነው። እኔ እሱ ላይ ተቃውሞ የለኝም። ያለው አገልግሎት ይሄ ነው። መምህር በረከት እሱ ላይ ተቃውሞ የለኝም። ከዶክመንቱ ፓርሻሊ የተወሰኑ ኖ ኤቢ አንተ እኮ የምንስማማባቸው ፖይንቶች የሉም ማለት እኮ አይደለም። የብሉይ ኪዳንን ኪዳን እያሰብን እንደምንገለገልበት አይነት ኖ አላልኩም። እንደዛ አይደለም ያሰብኩት። ዶክመንቱን የመጀመሪያው አንዳንድ በተራ በተራ አንዴ ጥያቄህን አስቀምጥ ክሊር አድርገህ ኤቢ መምህር። እሺ ማን ነው? እሺ ወይ ማንበብ እንዲነበብልህ ከፈለክ ያው ግልጽ በቃ ቴዎሎጂካል ሂስቶሪካል ባይ ዘ ወይ ኤቢ ሂስቶሪካሊ አንድ ጊዜ መምህር ሂስቶሪካሊ ብዙም እኔ አንድ እንትን መስመር እናስይዘው መስመር እያስያዝኩት ነው መምህር። ይቅርታ በጣም ኖ እኔ አሁን ቆይ አንዴ እሺ እኔ በአንድ ደቂቃ የኔን አርጊውመንት ላስቀምጥ። እኔ ምንም ኮንክሉድ ያደረኩት ነገር የለም። ብሉይ ኪዳንን እያሰባችሁ አሁን ታቦት የምታከብሩ አላልኩም። ማይ ኩዌሽን the whole document ኤክስፕሌን የሚያደርገው የታቦት አገልግሎት የጀመረው በብሉይ ኪዳን ጀምሮ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታቦት አገልግሎትን የጀመረችው ከብሉይ ኪዳን ጀምሮ ነው ብሎ ክሌም ያደርጋል። መቼ? ታቦተ ጽዮን ከመምጣቷ ጋር ተያይዞ እንደሱ የብሉይ ኪዳን ነው የእስራኤል ነው እንዳትሉ ደግሞ አልተሻረም፣ ህግ አልተሻረም። ማን ነው ተሻረ ያለው ብሎ እዛው ጥቅስ ሁሉ ይጠቅሳል። ሚልኮል ሚልኮል ሁሉ የሚጠቀሱበት እንትን አለ ማለት የብሉይ ኪዳን ምሳሌዎች ታቦት እንትን እንደሆነ ብዙ ነገሮችን ያብራራል። ዛትስ ኖት ማይ ፕሮብለም እኔ ወይም ደግሞ ፕሮብለም አይደለም ጥያቄ እናንተ ኤክስፕሌን ታደርጉት ዶክመንቱ ውስጥ ልክ ነው ምስማማባቸው አሁን እናንተ አንደርስታንድ የምታደርጉባቸውን ፖይንቶች ቶታሊ ዲስሚሳል ሁኛ አይደለም። በብሉይ ኪዳን የታቦትን ስርዓት ስንፈጽም ነበረ። ታቦተ ጽዮን ስለመጣች የቀጠለ ለዛ ነው። ከዛ ጀምሮ ሄደ ነው። እኛ ብሉይ ኪዳንንም ስርዓት አምልኳችንን ስንፈጽም ነበረ። በአዲስ ኪዳንም በዛው መልኩ ነው የቀጠል ነው የሚለው የዶክመንቱ ሐሳብ ይብራራ ነው ወይም ደግሞ እሱ ነው ማይ ኩዌሽን እሱ ነው። ሶ ዶክመንቱ ወጥቶ ቢነበብ ነው የሚሻለው። እሺ አንብበው ይቢ አንብበው አንተ የምትፈልገውን ቦታ እየመረጥክ አንብበው። ዳግም አለ። እሺ ቀጥል ከቻልክ አንብበው፣ ካልሆነ ሌሎችም ይችሉ። እኔ ጋር የለም። እኔ ጋር አሁን ያለበት ቦታ የሚመች አይደለም። አሁን ድንገት ስለጠራችሁኝ ነው እንጂ የመጣው ዝግጁ በሆን በደንብ እያወጣን እያነበብን እንወያይ ነበረ። ኦኬ ወይንም ኤቢ ግን ያንተ ሐሳብ ምንድነው? እኔ አልገባኝም። ጥያቄ አሁን ክሊር ጥያቄ ቴዎሎጂካል ፕሮብሌም ነው ሂስቶሪካል ፕሮብሌም ነው ምንድነው? እኔ እኮ እሱም ብዬ ነው መጀመሪያ አንደርስታንድ አልተደራረግንም የምለው ለዛ ነው። የኔ ጥያቄ ምንድነው ማለት ይብራራ እያልኩ ያለሁት ነገር በዶክመንቱ ላይ ያለው ነገር በብሉይ ኪዳን ነው እኛ የጀመርነው የታቦትን አገልግሎት ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታቦትን አገልግሎት መቼ ነው የጀመረችው ሲባል ዶክመንቱ በብሉይ ኪዳን ጀምሮ ይላል። ከዛ መቼ? ታቦተ ጽዮን ከመጣች ጀምሮ። እዚህ ጋር አንድ ጥያቄ አለኝ እኔ። በብሉይ ኪዳን ከእስራኤል ውጭ የሆነ ሕዝብ የቃል ኪዳኑ ታቦት ባለቤት ሆኖ የታቦትንና የመቅደስ ስርዓትን ማስቀጠል ይችላል ወይ? እግዚአብሔር ከእስራኤል ውጭ ያን የቃል ኪዳን ታቦት እንዲሰራ ከጂውስ ውጭ ሊሰጥ ይችላል ወይ? ያ ከኮቨናንቱ ጋር አይገናኝም ወይ? ወይስ የኮቨናንት ሕዝብነቱ አሁንም
ከእስራኤል ውጭም ሌላም የኮቨናንት ህዝብ አለ ብላችሁ ስለምታምኑ ነው ወይ ነው የመጀመሪያው ጥያቄ። ይሄንን ኤክስፕሌን አድርጉልኝ። አይ ግንኙነት ነበረን ያልከው አይሆንም። መምህር በረከት ከእስራኤል ጋር ግንኙነት ያላቸው ሀገሮች አሉ፣ ህዝቦች አሉ። እሺ ቆይ ይሄን ልመልስልህ። እሺ ኢትዮጵያ በብሉይ ኪዳን የኪዳን ተካፋይ ነበርኩ፣ ታቦት ነበረኝ፣ አገልግሎት ነበረኝ ብትል ይሄ ታዲያ የኒው ቴስታመንት ፕሮብሌም የሚሆነው ለምንድን ነው? ፕሮብሌምም ከሆነ የኦልድ ቴስታመንት ፕሮብሌም ነው አይደል? የአዲስ ኪዳን ላይ ከኪዳን የሚወጣ ህዝብ የለም። ለአዲስ ኪዳኗ ቤተክርስቲያን አሁን ለኢትዮጵያ ቤተክርስቲያን የብሉይ ኪዳኑን ታሪክ ፕሮብሌም አድርገህ የምታቀርበው ለምንድን ነው? ብሉይ ኪዳን ዘመን ላይ አይደለን። አሁን የብሉይ ኪዳን በእስራኤል ላይ ብቻ በሚያጠነጥነው የብሉይ ኪዳን ዘመን ላይ ስላልሆን ስለ አዲስ ኪዳን ነው። አሁን ስለ አዲስ ኪዳኗ ቤተክርስቲያን ነው የምናወራው። ታቦቱ በብሉይ ኪዳን ከኢትዮጵያ ጋር በተያያዘ ምናምን ብዙ ቴዎሎጂካል ፕሮብሌም ልታነሳ ትችላለህ። እሺ አሁን ለአዲስ ኪዳን ግን ይሄ ምንድን ነው ፕሮብሌም የሆነብህ? አይ እኔ እኮ ስለዚህ አሁን አዲስ ኪዳን ዘመን ላይ ያነሳ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን የታቦት አገልግሎትን ከብሉይ ኪዳን ብታመጣውም ብታስቀጥለውም አሁን አዲስ ኪዳን ላይ ያለ ነው ዲስከስ ማድረግ አይኖርብንም ነው። ዶክመንቱ የሚለውን ሂስቶሪካሊ ያረጋችሁበትን መንገድ ነው እኮ። ስለ ብሉይ ኪዳን ዘመን አይደለም የምናወራው ብዬ ነው። አሁን ኪዳን የማይከለክለው በየትም ዓለም ያለው ሁሉ የሚገባበት እንደዚህ እናድርግ። መምህር በረክ ግልጽ ላድርግልህ። ለምሳሌ አንድ ሉትራንን የመሰዊያ አገልግሎትን ከየት አመጣችሁት ስለው የቤተክርስቲያን ታሪክንና አዲስ ኪዳን ላይ ዕብራውያን ላይ ቆሮንቶስ ላይ የሆነ የሚጠቅሱት ጥቅስ አለ። የኦርቶዶክስ ቤተክርስቲያንን ግን የታቦትን አገልግሎት ከየት አመጣችሁት ስንል ዶክመንቱ የሚያወራው ከብሉይ ኪዳን ይላል። እንዴት ሆኖ ከብሉይ ኪዳን ታቦተ ጽዮን ኢትዮጵያ ስለመጣች ይላል? ይሄ መልስ ለኔ ቴዎሎጂካሊም ሂስቶሪካሊም በጣም አስቸጋሪ ነው ነው ጥያቄ። ስህተት ነው። ለምን መሰለህ? መጽሐፉ ሂስቶሪካል አርጊመንት ብቻ አይደለም የሚያነሳው፣ ስለ ታቦት ቴዎሎጂካል አርጊመንትም ነው የሚያነሳው። ስለዚህ ከመጽሐፉ ቴዎሎጂካል አርጊመንቱን ብቻ ይዛችሁ ነው ታቦቱን እየተካሄደ ያለው ወይስ የተጻፈውን ሙሉን ነው? ኖ ሂስቶሪካል አርጊመንቱ ሊያከራክር ይችላል፣ ምንም ሊሆን ይችላል። ቴዎሎጂካል አርጊመንቱ ግን በራሱ ይቆማል ነው የኔ አባባል። በቃ እንግዲህ ሌላ ጊዜ ወይ ዶክመንቱን እያወጣን እኔ ገብቶኛል፣ የመምህር በረከት ሀሳብ ገብቶኛል። ቴዎሎጂካል አርጊመንቱ ብቻውን ይቆማል። በታሪክ ሰው ሊወዛገብ ይችላል። ምክንያቱም እንደዚህ አይነት ታሪክ የሌላቸው ህዝቦች እኮ አሉ። እንደ ኢትዮጵያ አይነት ከብሉይ ኪዳን ጋር የሚገናኝ ታሪክ የሌላቸው ህዝቦች አሉ። ግን ስርዓት አምልኳቸውን ከታቦቱ ምንም ግንኙነት የለውም አይሉም። የግብፅ ቤተክርስቲያንንም የኢስተርኖችንም የካቶሊኮችንም ሁሉን ልናይ እንችላለን ከፍተን። እነሱ እንደዚህ ታሪክ ስለሌላቸው ቴዎሎጂካሊ ግን ራሳቸውን ስርዓት አምልኳቸውን ከዚያ ጋር አናያይዝም አላሉ። ምክንያቱም ለሁሉም የሚሰራ ቴዎሎጂካል አርጊመንት አለ። ብሉይ ኪዳን ለአዲስ ኪዳን መንደርደሪያ ነው፣ አዲስ ኪዳን ፍጻሜ ነው። ስለዚህ ሁሉም ክርስቲያን የሆነ ህዝብ ሁሉ ከብሉይ ኪዳን ጋር ሂስቶሪካሊ ይገናኛል፣ ቴዎሎጂካል ሊንክ አለው ማለት ነው። ግዴታ አዶፕት ሲያደርግ ክርስትናን ከብሉይ ኪዳን ጋር የሚያገናኘው ነገር ሁሌ ይኖራል። ሂስቶሪካል የሆነው ነገር ባያስማማ ቢያጨቃጭቅ እንኳ አዲስ ኪዳን ላይ ዋናው ቴዎሎጂ ስለሆነ ቴዎሎጂው ላይ መነጋገር እንችላለን። አንድ የኢትዮጵያ ቤተክርስቲያን ስለ ታቦት ስለ መሰዊያ አንስታ ከአዲስ ኪዳን ጋር በማይገናኝ መንገድ ብሉይ ኪዳን ላይ አቁማ ከሆነ እሱን በቃ ይቢያውን እኔ በጣም ሃፒሊ ረጅም ሰዓት ወስደን ልንነጋገር እንችላለን። እሺ መምህር፣ ሌላ ጊዜ ፕሮግራም ይዛለሁ። ግን አሁን አለምዬ ጥያቄ ካለች በቃ እንደዛ ይሻላል። እኔ ወጥቻለሁ። ቴንኪው መምህር በረከት፣ የእኔ ጥያቄ ይሄ ነው። ለማንኛውም ቴንኪው ቻው፣ ስለሰጠን ጊዜ ቴንኪው በጣም